ሰላም ጤና ይስጥልን ውድ የቀለም ቤተሰቦቻችን ቀለም የተማሪዎች የጥያቄና መልስ ውድድራችን ሰዓቱን ጠብቆ ተጀምሯል። ዛሬም እንግዲህ ጎበዝ የሆኑ ተማሪዎቻችን ስቱዲዮ ይገኛሉ። ዛሬ ላይ በተዘጋጁ የተለያዩ ጥያቄዎች ጥሩ የሆነ ሙከራ ያደረጉ አብረውን ቆይታ ያደርጋሉ። ከዛ ውጪ ደግሞ ስላላቸው ተሰጥኦ እንዲሁም የተለያዩ ነገሮችን እንግዲህ እያወራን እየተጫወትን ቆይታ እናደርጋለን ማለት ነው። እናንተም በየቤታችሁ ሆናችሁ እንድትከታተሉን እንጋብዛችኋለን። ተመልሰን ስንገናኝ ተማሪዎቻችንን የምንተዋወቅ ይሆናል። ሜሮ ሙልጌታ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ተመልሰናል። ተማሪዎች እንግዲህ እዚህ ያሉ ተወዳዳሪ ተማሪዎችም ደጋፊዎችም አጠቃላይ እዚህ ናቸው። የዛሬዎቹን ተወዳዳሪዎች ግን ወደ መድረክ እንሸኛቸው አይደለ? እስቲ እያጨበጨብን ወደ መድረክ፣ ተወዳዳሪዎች ደግሞ ወደ መድረክ። እሺ ተማሪዎቻችን ቦታችሁን ስለያዛችሁ ከልብ እናመሰግናለን። እንኳን ደህና መጣችሁ። እንኳን ደህና ቆይሽ። ስለመጣችሁ በጣም ደስ ብሎኛል። እናንተም ደስ ብሏችኋል። በጣም አሪፍ። እሺ ሁለታችሁም ዛሬ ወንዶች ናችሁ። ማን እንደሚያሸንፍ አናውቅም። ሴቶች ነበር እስከ ዛሬ ድረስ የሚመጡት በ2017 ቀለም ሴቶች በጣም ይመጡ ነበር። ዛሬ ደግሞ ሁለት ወንዶች አንድ ላይ ያወዳደር ነው። ደስ ብሎናል። እንተዋወቃ። ከማን እንጀምር? ከሱ ይጀምር። ታናሽ ነው እንዴስ? አዎ ብሏል። እሺ እስቲ ራስህን አስተዋውቀን። ከትምህርት ቤት ስንተኛ ክፍል ተማሪ ነህ? ስሜ ኢምራን አብደላ ይባላል። ያው የመጣሁት በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 የሚገኝ ጀሞ የመጀመሪያ ደረጃ ትምህርት ቤት ነው እና የ8ኛ ክፍል ተማሪ ነኝ። ለኢምራን አጨብጭቡለት እስቲ። ለኢምራን እንኳን ደህና መጣህ ኢምራን። ዛሬ ደግሞ ጓደኛ ነው እንዴ? ዋው ደስ ይላል። እሺ እንተዋወቀዋ። ስሜ ያፊት ንጉስ ይባላል። የመጣሁት ከጀሞ የመጀመሪያ ደረጃ ትምህርት ቤት ነው። የ8ኛ ክፍል ተማሪ ያፊት። ለያፊትም አጨብጭቡለት። ለያፊት በጣም ደስ ይላል። ጓደኛ ማቾች ናችሁ። ጓደኛ ማቾች በጣም እየበዙ ነው። ይገርማችኋል። እኛ ውድድር ላይ ጓደኝነት ለእናንተ ምንድን ነው? እስቲ ንገሩኝ። መጀመሪያ ከታናሽ ነው የምንጀምረው። እሺ ጓደኝነት ማለት በሁለት ሰዎች መካከል መተሳሰብ ሲኖር፣ መዋደድ፣ መተማመን ሲኖር፣ ዋናው ነገር መተማመን ነው። እንደዛ አይነት ነገር ያለው ጥሩ ጓደኝነት ይባላል። ያፌት ምን አይነት ጓደኛ ነው ላንተ? ያፌት በጣም ጎበዝ ተማሪ ነው። ደግ ነው። ዝምተኛ ነው። ይሄን ባህሪውን ወደደታል። ታናሽ ነኝ ብለህ በጣም ታስቸግረዋለህ አይደለ? አታስቸግረው። በአጠቃላይ ግን ጥሩ ነው። በጓደኝነታችሁ ደስተኛ ናችሁ? በጣም ደስተኛ ነህ? እስቲ ያለህን ፍቅር ገለጽለት በዚሁ አጋጣሚ። ያው ያፌት ጓደኛዬ እወድሃለሁ። በጣም ደስ ይላል። እሺ ያፌት ደግሞ ያንተ ነው ተራው። አሁን ጓደኝነት ላንተ ምንድን ነው? ጓደኝነት ማለት በሁለት ሰዎች መካከል ፍቅር ሲኖር ነው ጓደኝነት ማለት። ያፌት የኢምራን ምን አይነት ጓደኛ ነው? በጣም ጥሩ ጓደኛ። የሆነ አዝናኝ ጓደኛ ይመስለኛል ዝም ብዬ ሳየው። ያዝናናሃል አይደለ? ምን ያደርጋል? ቀልደኛ ነው። ቀልደኛ ነው። የዋህ ነው። የዋህ ነው። በጣም ደስ ይላል። እስቲ አንተም ያለህን ፍቅር ግለጽለታ። ኢምራን የምወደው ጓደኛዬ ነው። በጣም ደስ ይላል። አጨብጭቡላቸው እስቲ፣ አጨብጭቡላቸው። እንደዚህ አይነት ሁኔታዎችን እኛ እንደዚህ እንዲዳብሩ እያደረግን ነው የምንሄደው። ምክንያቱም ጓደኝነት በቀላል አይገኝም አይደለ? እና ደግሞ አሁን እናንተ ልጆች ስለሆናችሁ ትንሽ ከፍ እያላችሁ ስትሄዱ ደግሞ ማጣት የለባችሁም። አሁን ያላችሁን ፍቅር መተሳሰቡን እንዳላችሁት ፍቅሩን ማጣት የለባችሁም አይደለ? እስከ መጨረሻው ድረስ ማስቀጠል የሁለታችሁም ኃላፊነት ነው። እሱን ደግሞ ታደርጋላችሁ። በጣም ደስ ይላል። ስለዚህ ዛሬ አንዳችሁ ብታሸንፉ አንዳችሁ ብትሸነፉ ምንም ችግር የለም ነው። ምንም ጣጣ የለም። በጣም አሪፍ። እሺ ይሄ የትምህርታዊ ጥያቄ ነው። ሁሉም ነገር ላይ በግል ነው አይደለም የሚሆነው። ህይወታችሁ ውስጥም ጓደኝነታችሁ እንዳለ ሆኖ ወደ ህይወት ስንመጣ ደግሞ እያንዳንዳችሁ የየራሳችሁ ህይወት ይኖራችኋልና ይሄም ጥያቄ ስለሆነ በእያንዳንዳችሁ ይመለሳል ማለት ነው። 10 ጥያቄዎች አሉ፣ ትምህርታዊ ጥያቄዎች። እያንዳንዳቸው 2 ነጥብ ይይዛሉ። ከዛ ውጪ ደግሞ 2 የምስል ጥያቄዎች አሉ በመምህራኖቻችሁ ወይ በወላጆቻችሁ የሚመለሱ። እነሱም በተመሳሳይ ሁኔታ 2 ነጥብ አላቸው። ከዛ ውጪ ደግሞ አንድ የመለያ ጥያቄ ይኖራል ማለት ነው እኩል ከሆናችሁ። ስለዚህ ዝግጁ ናችሁ? በጣም ጥሩ። ውድ ተማሪዎቻችን ተማሪዎችን ተዋወቅን። እንግዲህ ጓደኛ ማቾች ናቸው። ዛሬ መሸናነፍ የለም እያሉ ነው። ብንሸነፍም ባናሸንፍም ዋናው ጓደኝነታችን ነው ብለዋል። ጥያቄዎች ግን በግል ስለሚመለሱ የዛሬዎችን ጥያቄዎች ይሞክራሉ። ስለዚህ ተመልሰን ስንገናኝ በቀጥታ ወደ ጥያቄና መልስ ውድድራችን እናልፋለን። በድጋሚ አብራችሁን ቆዩ።
ተመልሰን ተገናኝተናል። በቀጥታ ወደ ጥያቄና መልስ ውድድራችን እናልፋለን። እጣዎች አሉ። ማን ከማን ቀድሞ ይጀምራል የሚለውን ለመለየት ጓደኛማቾች ስለሆናችሁ ሁለታችሁም ባንዴ ተመልሳላችሁ ማለት አይደለም። ስለዚህ ሁለታችሁም እጃችሁን ወደዚህ ሰንዝሩና ውሰዱ እጣ። እሺ ያፌት ሁለት ኢምራን በቃ ታናሽ ነህ ተብለሃል። ካንተ ነው ሁሉም ነገር። እሺ ስለዚህ ዝግጁ ነህ? ፈገግታ ደስ ይላል በጣም። እሺ እንቀጥል። ከ1 እስከ 10 ካሉት ውስጥ የመጀመሪያ ጥያቄ ስንት ቁጥር ይሁን? ሁለት ቁጥር። አንድም ፈራሃት እንዴ? አይ እሺ ኮምፒውተር ጥያቄ ቁጥር 2 ጥያቄ ቁጥር 2 Abraham is 1.60 centimeter tall and Daniel is 1.65 centimeter tall. Hence, we can say that A. Abraham is taller than Daniel. B. Daniel is as tall as Abraham. C. Abraham is shorter than Daniel. D. Both Daniel and Abraham have the same height. ሰዓት መቁጠር ጀምር ኮምፒውተር። ቀስ ብለክ Abraham is 1.60 centimeter tall and Daniel is 1.65 centimeter tall. Hence, we can say that the answer is C. Answer C. ምክንያት አለክ ኢምራን? ያው ኤን ስንመለከት አብርሃም ኢዝ ቶለር ዛን ዳንኤል ይላል። እዛች ጋር ግን ቁመታቸውን ስናይ ዳንኤል 1.65 ሴንቲሜትር ኤንድ አብርሃም 1.60 ሴንቲሜትር ናቸው ሄይታቸው እና ስንመለከት ያው እንትና ዳንኤል ረጅም ነው፣ እዛ ጋር ግን አብርሃም ነው ረጅም ነው እያለ ያለው። ቢን ስንመለከት ደግሞ ዳንኤል ኢዝ አስቶላስ አብርሃም ሁለቱም እኩል ናቸው ነው እያለን ያለው። አስ ለፖዚቲቭ ዲግሪ እኩል ለሆኑ ነገሮች እንደምትጠቀመው እና አብርሃምና ዳንኤል ያላቸው ቁመት ደግሞ እኩል አይደለም። ዲ ጋር ስንመለከት ደግሞ ቦዝ ዳንኤል ኤንድ አብርሃም ሃቭ ዘ ሴም ሄይት የሚለው ተመሳሳይ አይደለም። ስለዚህ መልሳችን አንሰር ሲ። በጣም ጥሩ ኢምራን፣ የመጀመሪያ ጥያቄ በጥሩ ማብራሪያ መልሶልናል። መልስ እንከታተል ኮምፒውተር። ሲ አጨብጭቡለት፣ በደንብ አጨብጭቡለት። በጣም አሪፍ። የመጀመሪያ ጥያቄ በኢምራን በዚህ ሁኔታ ተመልሷል። እሺ ያፌት ወደ አንተ እንመጣለን። 7 ጥያቄ ቁጥር 7 ኮምፒውተር ጥያቄ ቁጥር 7 Which one of identifies what is good or bad and what is right or wrong? Which one of identifies what is good or bad and what is right or wrong? A. Custom. B. Morality. C. Rule of law. D. Rule of man. ሰዓት መቁጠር ይጀምር ኮምፒውተር። ቀስ ብለህ 30 ሰከንድ አለ። አስበህ መልስ ሰጠናል። Which one is good or bad and right or wrong? B ሞራሊቲ። ምክንያት አለክ? ቢ ሞራሊቲ ያልኩበት ምክንያት አንድን ነገር መጥፎ ነው ወይም ጥሩ ነው ብለን ልንመድበው የምንችለው በአስተሳሰባችን ነው። ስለዚህ ቢ ሞራሊቲ ነው። ሌሎቹ በምናይበት ጊዜ መጥፎና ጥሩ ምን እንደሆነ ሊነግሩን ይችላሉ፣ ግን እንድንለይ የሚያደርገው ሞራሊቲ። ስለዚህ መልሳችን ቢ ነው። ቢ ሞራሊቲ። በጣም ጥሩ ኮምፒውተር መልስ እንከታተላለን። ቢ ሞራሊቲ። አጨብጭቡለት፣ በደንብ አጨብጭቡለት። በጣም አሪፍ። ዛሬ የጓደኛሞቾች ፉክክር ሊታይ ነው። እሺ ኢምራን ወደ አንተ እንመለሳለን። ጥያቄ ቁጥር ስንት ይሆን? 3 ጥያቄ ቁጥር 3 እሺ ኮምፒውተር ጥያቄ ቁጥር 3 ጥያቄ ቁጥር 3 Which one of the following are compact bones with chambers or partition but without marrow? Which one of the following are compact bones with chambers or partition but without marrow? A. Long bone. B. Flat bone. C. Irregular bone. D. Short bone. ሰዓት መቁጠር ጀምር ኮምፒውተር። ቀስ ብለህ አስበክ። Which one of the following are compact bones with chambers or partition but without marrow? ሰዓትን እያየክ ዲ ሾርት ቦን። ዲ ሾርት ቦን። ምክንያት አለክ? ከበደ ትንሽ ጥያቄው
ግን ሾርት ቦን ነው ሊሆን የሚችለው ብለህ አሰብክ። እሺ መልስ እንከታተል። ኮምፒውተር መልስ እኒ ዲ ሾርት ቦን። እስቲ አጨብጭቡለት። ኢምራን የተሰጠውን ጥያቄ መልሳል። በግምት ቢመልስም አግኝቷል አይደለ? እሺ ያፌት ወደ አንተ ነን። ጥያቄ ቁጥር ስንት ይሁን? 10 ኮምፒውተር ጥያቄ ቁጥር 10 ጥያቄ ቁጥር 10 The people and organizations that convert raw materials into a more useful product are known as blank. The people and organizations that convert raw materials into a more useful product are known as blank. A. Producer, B. Buyers, C. Consumers, D. Traders. ሰዓት መቁጠር ጀምር ኮምፒውተር። ኤ ፕሮዲውሰር። ኤ ፕሮዲውሰር። ምክንያቱም ባየር እና ኮንሱመር ገዢዎች ናቸው። ትሬደሮች ደግሞ ከፕሮዳክተሮቹ ወይም ደግሞ ፕሮዳክት ከተደረገ በኋላ ለባየሮቹ ወይም ደግሞ ለኮንሱመሮቹ የሚሸጡ ናቸው። ስለዚህ ኤ ፕሮዲውሰር ኤ ነው መልሳቸው። በጣም ጥሩ። ኮምፒውተር መልስ እንከታተል። ኤ አጨብጭቡለት፣ በደንብ አጨብጭቡለት። በጣም ደስ ይላል። እሺ ወደ ኢምራን እንመለሳለን። ጥያቄ ቁጥር ስንት ይሁን? 8 ጥያቄ ቁጥር 8 ኮምፒውተር ጥያቄ ቁጥር 8 ጥያቄ ቁጥር 8 separation of state and religion in FDRA constitution mentioned in article blank. Separation of state and religion in FDRA constitution mentioned in article blank. A 10, B 3, C 5, D 11. ሰዓት መቁጠር ጀምር ኮምፒውተር። አልበል ዲ 11። እሺ ሌሎቹስ? ሌሎቹን አታውቃቸው። እስቲ በደንብ ግለጽልን። ዲ 11 የሚለው ሴፓሬሽን ኦፍ ስቴት ኤንድ ሪሊጅን በኢፌድሪ የተቀመጠው ይሄ የሴፓሬሽን ኦፍ ስቴት ሀገርና እምነት የተለያዩ ናቸው የሚለውን የተቀመጠልን በአንቀጽ 11 ላይ ነው እና የሚገኘው አንቀጽ 11 ላይ ነው በኢፌድሪ ኮንስቲቲዩሽን። እሱ ነው ቢጠይቀው። በጣም ጥሩ። ኮምፒውተር መልስ እንከታተላለን። ዲ 11 አጨብጭቡለት እንጂ አጨብጭቡ። በጣም አሪፍ ጥያቄዎችን በጣም በጥሩ ሁኔታ እየመለሳችሁ ነው፣ በጥሩ ማብራሪያ። ያፌት ወደ አንተ እንመጣለን። ጥያቄ ቁጥር ስንት ይሁን? 5 ጥያቄ ቁጥር 5 ኮምፒውተር ጥያቄ ቁጥር 5 ጥያቄ ቁጥር 5 ጓደኛ የሚለው ቃል ላይ የትኛው ቅጥያ ቢጨመር ነው የእሷ የሚል ፍቺ ሊሰጠን የሚችለው? ጓደኛ የሚለው ቃል ላይ የትኛው ቅጥያ ቢጨመር ነው የእሷ የሚለውን ፍቺ የሚሰጠን? ሀ ለ ዋ ሐመርሃ ኡ መ ሽ። ሰዓት መቁጠር ጀምር ኮምፒውተር። መልሱ ለዋ ነው። መልሱ ለዋ። እሺ ምክንያቱም ለምሳሌ የሆነ ሰው ቢኖር ከሌላ ሰው ጋር ያወራው ጓደኛዋ ስል ሌላ ሰው ነው እያካተልኩ ያለው። ስለዚህ የእሷ ደግሞ ሌላ ሶስተኛ አካል ነው። ስለዚህ ዋን ደግሞ ሶስተኛ አካልን ነው የሚገልጽልን። ስለዚህ ለዋ እኔን አይደለም መልሱ ነው። እሺ ኮምፒውተር መልስ እንከታተል። ለዋ አጨብጭቡለት። እሺ መሸናነፍ የለም። ኢምራን ቀጥሏል። ጥያቄ ቁጥር 1 የመጀመሪያ ጥያቄ ኮምፒውተር ጥያቄ ቁጥር 1 Have you ever belong any sport clubs? Have you ever belong any sport clubs? A. Participate, B. Participates, C. Participated, D. Participating. ሰዓት መቁጠር ጀምር ኮምፒውተር። Have you ever belong any sport clubs? C. Participated. ምክንያት አለ? ያፌትን አየት የምታረገው እንዲያግዘ ነው። ስለዚህ ወደ መልሱ እንሂድ። እንግሊዘኛ ጥያቄዎች ይከብዳሉ እንዴ? ትንሽ ይከብዳሉ። አማርኛ ነው የሚከብደው። እሺ ሲ ፓርቲሲፔትድ። እሺ መልስ እንከታተል ኮምፒውተር። ሲ ፓርቲሲፔትድ። እሺ አጨብጭቡለት። እሺ
እንቀጥላለን ወደ ያፌት እንመጣለን። ጥያቄ ቁጥር 4 ጥያቄ ቁጥር 4 ኮምፒውተር ጥያቄ ቁጥር 4 3 numbers are on the ratio 2:3:5. What are the numbers if their sum is 150? 3 numbers are on the ratio 2:3:5. What are the numbers if their sum is 150? A 35, 45, 75. B 15, 30, 45. C 30, 45 and 55 and 75. D 35, 40, 70. የሂሳብ ጥያቄ ስለሆነ ትንሽ ሰዓት እንሰጣለን። Three numbers are on the ratio 2:3:5. What are the numbers if their sum is 150? እሺ ሰዓት መቁጠር ይጀምር ኮምፒውተር። ሰዓትን እያየክ መልስ ሰጠናለህ። ሲ እሺ ምክንያቱም እዛ ጋር 2:3:5 ሲል እነዚህን በምንደምርበት ጊዜ የሚሰጠን ለምሳሌ ያልታወቀውን ቁጥር በኤክስ ብንተካው 2x + 3x + 5x 10x ይሰጠናል። ስለዚህ x ብቻውን ለማግኘት ድምራቸው ደግሞ 150 ነው ብሎናል። ስለዚህ ሁለቱን በ10 ስናካፍለው የx ዋጋ 15 ነው። ስለዚህ የመጀመሪያውን በ15 ብናባዛው 30 ይሰጠናል። ከዛ ሁለተኛውን ደግሞ ስናባዛው 45፣ ሶስተኛውን 75 ይሰጠናል። ስለዚህ መልሱ ሲ 30፣ 45 እና 75 ሲ። በጣም ጥሩ ያፌት። ኮምፒውተር መልስ እንከታተል። ሲ አጨብጭቡለት፣ በደንብ አጨብጭቡለት። በጣም ጎበዞች፣ ሁለታችሁም ጎበዞች ናችሁ። በዛ ላይ ደግሞ ጓደኛ ማቾች ናችሁ። እሺ ወደ ኢምራን እንመለሳለን። ሁለት ጥያቄዎች ይቀራሉ። 9 ጥያቄ ቁጥር 9 ኮምፒውተር ጥያቄ ቁጥር 9 Which of the following is not valid about inner planets? Which of the following is not valid about inner planets? A. They exist in a solid state. B. Astronomers call them terrestrial planets. C. They are also called gas giant. D. They are smaller in size than that of outer planets. ሰዓት መቁጠር ጀምር ኮምፒውተር። Which of the following is not valid about inner planets? ዲ ምክንያት አለክ ወይስ ትንሽ ከበደ? በዚህ የትምህርት ደረጃ አምና መሰለኝ ነው፣ ግን አሁን እንዳየሁት ዲ ነው የሚሆነው መልሱ። ዲ ያው አምና የተማርከውን ዘንድሮ አታስታውሰውም ማለት ነው። ማለት ትንሽ አይደለ? አዎ የመረሳት ነገር ይኖራል። ስለዚህ ዲ ነው ያልከው። መልስኛ እሺ ኮምፒውተር መልስ እንከታተል። ሲ እሺ አጨብጭቡለት። እነዚህ ጥያቄዎች ለምሳሌ አሁን 8ኛ ክፍል ናቸው አይደል እናንተ? ከዛ በኋላ የ7 እና የ8 ሊመጣ ይችላል። አሁን ደግሞ የ7 የ8 የ9 የ10 ወደ ላይ ይገፋና ይመጣል አይደለ? ስለዚህ ብዙ ጊዜ ትኩረት ላናደርግ እንችላለን። ትኩረት አድርገን ራሱ ብዙ ስለሚሆን ይረሳል። እርግጠኛ ነህ መልሰ ደግሞ ታይዋለህ። ስለዚህ ችግር የለውም እንቀጥላለን። ያፌት ወደ አንተ እንመጣለን። ጥያቄ ቁጥር 6 ነው የቀረው፣ ላንተ ነው የሚሆነው ማለት ነው። ኮምፒውተር ጥያቄ ቁጥር 6 ከሚከተሉት መካከል ታላቅ ደስታን ለመግለጽ የምንጠቀመው ፈሊጣዊ አነጋገር የትኛው ነው? ከሚከተሉት መካከል ታላቅ ደስታን ለመግለጽ የምንጠቀመው ፈሊጣዊ አነጋገር የትኛው ነው? ሀ ሰርግና ምላሽ፣ ለ ሰርግና ወጪው፣ ሐመርሃ ሰርግና ደስታው፣ መ ሰርግና ጉዱ። ሰዓት መቁጠር ጀምር ኮምፒውተር። ሀ ሰርግና ምላሽ። ሀ ሰርግና ምላሽ። ሌሎቹስ? ሰርግና ደስታስ? ሰርግና ወጪውስ? ያው ተያያዥ ናቸው። ሰርግና ጉዱ እሺ እኔ ሰምቼ የማውቀው ሰርግና ምላሽ ሲባል ነው እንጂ ሰርግና ደስታው ሲባል ሰምቼ አላውቅም። ሌሎቹን ደግሞ በምናይበት ጊዜ ወጪውና ጉዱ ሊሆን ይችላል። ምክንያቱም ስለ ደስታ ነው እየተወራ ያለው። ስለዚህ ሀ ሰርግና ምላሽ። ሀ ሀሌታው ሀ። በጣም ጥሩ። ኮምፒውተር መልስ እንከታተል። ሀ እሺ አጨብጭቡለት።
ሰርግና ጉዱ ሲባል ሰምተህ አታውቅም? አታውቅም? እኔም አላውቅም። እሺ ጥያቄዎችን ጨረስን። የትምህርታዊ ጥያቄዎች እንዴት ነበሩ? ጥያቄዎቹ ትምህርታዊ ላይ ያሉት ጥሩ ናቸው አይደለ? ቀላል እንደነበሩ እያየሁኝ ነው። ከእናንተም ያብራራችሁ እየመለሳችሁ ስለሆነ ማለት ነው። ኢምራን ምን ተሰጧለት? እኔ ኳስ መጫወት እወዳለሁ። ኳስ ትጫወታለህ? ሌላስ? ስዕል መሳል። ስዕል መሳል። ምን አይነት ስዕሎችን ትስላለህ የሚያስደስትህ? ቤት የሆነ ጥላ ያላቸው ነገሮች። ጥላ ያላቸው ነገሮች በጣም ደስ ይላል። በራስን በምን ታዝናናለህ? እንዴ የተለያዩ ኳስ በተለይ ኳስ በመጫወት ነው አንደኛው። ሌላኛው ደግሞ ቪዲዮዎችን በማየት። ምን አይነት ቪዲዮዎችን? የዩቲዩብ ቪዲዮዎች። እኮ ዩቲዩብ ላይ ምን አይነት ቪዲዮዎችን ለምሳሌ አሁን የፈጠራ ስራ የሚሰሩ ቪዲዮዎች ሊሆኑ ይችላሉ ወይም የሚያዝናኑ ሊሆኑ ይችላሉ። ምን አይነቶች? እኔ ትምህርታዊ የሆኑ ቪዲዮዎች። በጣም አሪፍ። ምን መሆን ነው የምፈልገው ወደፊት? እኔ ኮደር። ኮደር እስቲ አብራራልኝ። ኮደር ማለት የሆነ ለተለያዩ ዌብሳይቶች ወይ ለሆነ ነገር ኢንስትራክሽኖችን ማዘጋጀት ወይም ኮማንዶችን ማዘጋጀት ኮደር ይባላል። ዋው ከባድ ነው አይደለ? እስቲ አጨብጭቡለት፣ አጨብጭቡለት። አሁን ላይ ያላችሁ ልጆች እኮ ከቴክኖሎጂ ጋር በጣም እንትን ያላችሁ ስለሆነ አይደለ? እንደዚህ አይነት አሁን ከበድ ያሉትን ብዙ ሰዎች ይሄ ዶክተር፣ መምህር ምናምን የሚለውን አሁን ላይ ቴክኖሎጂ በጣም ስለሰፋ ልጆች ወደዚህኛው ያዘነብላሉ አይደለ? እነዛም እኮ በጣም ትላልቅ ናቸው፣ ግን ተሰጥኦ ወዳለበት ደግሞ ሲሆን ጥሩ ነው አይደለ? ለዛ ይመስለኛል። በጣም አሪፍ። እሺ ያፌትስ? እኔን የሚያዝናናኝ መዝሙር ማዳመጥ እንዲሁም ደግሞ ስፖርት መስራት ነው። ወደፊት መሆን የምፈልገው ኢንጂነር። ተሰጥኦ ምን አለክ? ተሰጥኦ ስዕል መሳል። በጣም ሰዓሊ ናችሁ በጣም ብዙዎቻችሁ አይደለ? በጣም ደስ ይላል። እሺ በጣም አሪፍ። ስለዚህ ያላችሁን ተሰጥኦ እያዳበራችሁ ትሄዳላችሁ ብለን እናምናለን። በጣም ጥሩ። ውድ ተማሪዎቻችን እንግዲህ የትምህርታዊ ጥያቄዎችን ጨረስን። አሁን ላይ የምስል ጥያቄ ላይ ነው የምንገኘው። ተመልሰን ስንገናኝ በቀጥታ ወደ እሱ እናልፋለን። አሁንም በድጋሚ አብራችሁን ቆዩ። ተማሪዎቻችን ተመልሰን ተገናኝተናል። የምስል ጥያቄ ላይ ነው የምንገኘው። የምስል ጥያቄ ደግሞ ከኢምራን ነው የምንጀምረው። ኢምራን ሁለት ጥያቄዎች አሉ፣ የምስል ጥያቄዎች 1 እና 2። ከየትኛውን ጀምር? የትኛው ይሆንልን? 2 ጥያቄ ቁጥር 2። እሺ ኮምፒውተር ጥያቄ ቁጥር 2ን እንመለከታለን። ይሄንን አሁን የምናየውን ምስል አሁን ደውለን ለምናገኘው ቤተሰብ ማስረዳት ስሙን ሳትጠቅስ። እሺ ዝግጁ ነክ? እንደውል። እሺ ሄሎ፣ ጤና ይስጥልን። አብሮ ይስጥልን። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። እሺ ዛሬ ተማሪ ኢምራን ደግሞ እኛ ጋር በመሆን ጥያቄዎችን በጥሩ ሁኔታ እየመለሰ ነው። እሺ አሁን ደግሞ አንድ የምስል ጥያቄ እየተከታተለ ነውና ይህን የምስል ጥያቄ ለእርሶ ያስረዳና እርሶ ከመለሱ ባለው ነጥብ ላይ ይጨመርለታል ማለት ነው። እሺ ስለዚህ እሱ ሲያስረዳ እርሶ ይገምታሉ ማለት ነው። እሺ በጣም ጥሩ። እሺ ሰዓት መቁጠር ጀምር ኮምፒውተር። ኢምራን ይሄ ሐኪም ቤት ውስጥ የሚገኝ መርፌ ሲወጋ መርፌ መውጊያው ምንድነው የሚባለው? መርፌ የሚወጋበት ያቺ መርፌዋ ነው። ስሪንጅ። እሺ አጨብጭቡለት። በትክክል መልሰውለታል። ባለው ነጥብ ላይም ተጨምሮለታል። ኢምራን ግን ምን አይነት ተማሪ ነው? ምን አይነት ልጅ ነው? ትንሽ ሀሳብ ስጡን። ኢምራን በጣም ጎበዝ ተማሪ ነው። ያው የመጀመሪያ ልጅ ስለሆነ በጣም ጎበዝ ተማሪ ነው። ያው በትምህርቱም በጣም ቶፕ ተማሪ ነው። የደረጃ ተማሪ ነው። አንደኛ ነው የሚወጣው። ኮምፒውተር ነገሮች ላይ ብዙ ነገሮች ላይ በጣም ይሞካከራል። ስማርት የሆነ ልጅ ነው። በጣም ጥሩ። ባህሪውስ እንዴት ነው? ባህሪው ደህና ነው። ያው አንዳንዴ ኃይለኝነት አለበት እንጂ ጥሩ ነው። በጣም ጥሩ። እንግዲህ ትምህርቱ ላይ ነግሮናል። እሱም መሆን የሚፈልገውንም ገልጾልናል። ጥያቄዎችን ደግሞ በጥሩ መልሷል። ስለ ባህሪውም ደግሞ ስለሰማን እናመሰግናለን። እሺ መልካም ጊዜ። እሺ እስቲ ለኃይለኛው ኢምራን አጨብጭቡለት። ለኃይለኛው ኢምራን። ስለዚህ ወደ ያፌት እንመጣለን። ጥያቄ ቁጥር 1 የምስል ጥያቄ ያፌት ላንተ ነው የሚሆነው። እሺ ኮምፒውተር ጥያቄ ቁጥር 1ን እንክፈት።
አሁን የምናየውን ስሙን ሳትጠቅስ ስሙን ከጠቀስክ ያው ነጥብ አያዝም ማለት ነው። ዝግጁ ነህ? እንደውል። እሺ ሄሎ፣ ጤና ይስጥልን። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። ያፌት እንግዲህ ከኛ ጋር በመሆን ጥሩ ተሳትፎ እያደረገ ነው። ጥያቄዎችን እየመለሰልን ነው። አሁን ደግሞ አንድ የምስል ጥያቄ እየተመለከተ ነውና ለርሶ ያስረዳና ከመለሱ ባለው ነጥብ ላይ ይጨመርለታል ማለት ነው። ስለዚህ ያፌት ድምጽህን ከፍ አድርገህ ማብራራት ቀጥል። ኮምፒውተር ሰዓት መቁጠር ጀምር። ሐኪሞች የሚያዙልኝ ሲያመን የሚወሰድ ነገር ፓራስታሞል። አይ እሱ ምንድነው የሚባለው? በዋነኝነት እሱ ምንድነው የሚባለው? ፕሪስክሪፕሽን ነው ማዘዣ አይደለም። ያኛው ፓራስታሞሉ ምንድነው የሚባለው? ሐኪሞች የሚያዙልን ነገር እኛ የምንወስደው ማለት ነው። መድኃኒት ነው። መድኃኒት። አጨብጭቡላት፣ አጨብጭቡላት። ሲያመን ስላልክ አንተ በዋናነት እንግዲህ ፓራስታሞል ላይ ነው እሷ ትኩረት ያደረገችው። በአጠቃላይ ግን መልሰሽልናል። ባለው ነጥብ ላይ ተጨምሮለታል። እናመሰግናለን። ያፌት ግን ምን አይነት ተማሪ ነው፣ ምን አይነት ልጅ ነው የሚለውን ትንሽ ሀሳብ ስጭን። በጣም ጎበዝ ልጅ ነው። ፈጠራ ላይ መፍጠር የሚወድ ማንበብ የሚወድ ነው። በቃ ምን ብዬ እንደምነግርሽ አላውቅም። ጎበዝ ነው። ጎበዝ ነው ማለት ጠቅላላ እውቀት ያለው ልጅ ገብቶሻል። አንድ ሰብጀክት ላይ ብቻ ሳይሆን ጠቅላላ የሆነ እውቀት ላይ ነው ያለው። እንግዲህ ተሰጥቷለው። ስለዚህ እናንተ ደግሞ ይሄንን ተሰጥቶውን በደንብ እንዲያወጣ ማገዝ አለባችሁ እንላለን እኛ ደግሞ። በጣም ጥሩ እናመሰግናለን። መልካም ጊዜ። እሺ እሺ፣ አጨብጭቡላቸው፣ አጨብጭቡላቸው። ሁለታችሁም በጣም በጥሩ ሁኔታ መልሳችኋል አይደለ? እና ደግሞ የምስል ጥያቄዎች ማብራራትን ይጠይቃሉ አይደለ? አዎ። እና ደግሞ ጥሩ የማብራራት አቅም እንዳላችሁ ተመልክተናል። ስለዚህ ጥያቄዎቻችንን ጨረስን። ውጤት ስንመለከት ያፌት 12 ኢምራን ደግሞ 10። ያው እኩል ብትሆኑ መለያ ያስፈልግ ነበረ። መለያ ጋር ሳንሄድ ተገላገልም ማለት ነው አይደለም? እሺ ቆይታችን ምን ይመስል ነበረ? ኢምራን እንዴት ነበረ የነበረው ቆይታ? እስቲ ንገረኝ። አሪፍ ነው። ጥያቄዎቹም አሪፍ ናቸው። ማለት ለሚኒስትሪ ዘንድሮ እንደ ክልላዊ ፈተና ተፈታኝ እንደመሆናችን መጠን ለፈተናው የሚያዘጋጁ ጥያቄዎች ናቸው እና የሆነ ማየት ያለብኝ ቦታ እንዳያድርጎኛል እና አሪፍ ነው። ያለፈው አመት ነው የተማርኩት ብለህ ከርነ ማስቀመጥ እንደሌላ አይታል አይደለ? በጣም አሪፍ። እሺ ያፌትስ? ውድድሩ አሪፍ ነበር። ለቀጣይ ለምንፈተነው ሚኒስትሪም ለትምህርት ቤቱም ፈተናችን ጥሩ ነው። ጥሩ ነው። በቆይታ ደስተኛ ነበርክ? በጣም ደስ ይላል። እኛ ደግሞ እንግዲህ ሁለት ጓደኛሞችን በጋራ አድርገን ስላወዳደረን በጣም ደስ ብሎናል። ሁለታችሁም አቅማችሁን ፈትሻችኋል አይደለ? ምንም እንኳን ያልመለሳችሁ ጥያቄ ቢኖርም አታውቁትም ማለት አይደለም። ትኩረት ማድረግ ስላለባችሁ በሰዓቱ ደግሞ ትኩረት አለማድረግ ነው ላይመለስ የቻለው ማለት ነው። ስለዚህ እሱ ላይ ትኩረት እንድታደርጉ አጠቃላይ ጥያቄዎች ደግሞ ምን ይሆናሉ ብላችሁ እንድታገናዝቡ በማሰብ ነው። ስለዚህ ስለመጣችሁ ከልብ እናመሰግናለን። ሁለታችሁም በጣም ጎበዝ ናችሁ። አጨብጭቡላችሁ እስቲ አንዴ ተደባደባችሁ። እኛ ደግሞ እዚህ ድረስ መጥቶ እንግዲህ ተወዳድሮ ያለውን ነገር ፈትሾ ሞክሮ ለሄደ ሰው በጠቅላላ ማበረታቻ ሽልማት እንሰጣለን። ስለዚህ ዛሬ 12 ነጥብ በማምጣት ያፌት ያው ቅድም ለሱ ነበረ ቅድሚያ የሰጠው ከታናሽ አሁን ደግሞ ታላቅ አይደለም። ስለዚህ ስጦታችንን ካንተ እንጀምራለን። አጨብጭቡለት እስቲ ለያፌት አጨብጭቡለት። ያፌት በርታ ጎበዝ። እናመሰግናለን። በጣም ጥሩ አጨብጭቡለት። እንዲሁም ደግሞ ኢምራን በጣም በጥሩ ሁኔታ ጥያቄዎችን ሲመልስ ፈገግታው ሳይለየው ጥያቄ ሳትኩ እንዴ ብሎ ባለፈው አመት ነው የተማርኩትኝ እረስቸዋለሁ ትኩረት አደርጋለሁ ብለሃል አይደለ? ስለዚህ እሱም አንድ ጥያቄ በመሳት 10 ነጥብ በማውጣት ሁለተኛ ሆኗል። ለሱም እንሰጠዋለን። አጨብጭቡለት በደንብ አድርጋችሁ። ኢምራን እናመሰግናለን። እዚህ ድረስ ስለመጣችሁ ስለተወዳደራችሁ ስላገኘናችሁ በጣም ደስተኞች ነን። እናመሰግናለን። በርቱ። በዚሁ ያላችሁን ተሰጥቶ ደግሞ በደንብ አዳብሩ። ሁለታችሁም የተነገረን ነገር አለ ስለሁለታችሁ። በዛ ላይ በደንብ ትልቅ ደረጃ ለመድረስ መሞከር አለባችሁ እንላለን።
በጣም ጥሩ ውድ ተመልካቾቻችን ቀለም የተማሪዎች የጥያቄና መልስ ውድድራችን የዛሬው ይሄንን ይመስል ነበር በሁለት ጓደኛማቾች መካከል የተደረገው ደስ የሚል ውድድር ይሄን ይመስላል በጥሩ ሁኔታ ጥያቄዎችን እየመለሱ ቆይታ አደረጉ እናንተም ደግሞ እንደዚሁ በጋራ መታችሁ መወዳደር ትችላላችሁ በ09097496 ላይ ስማችሁን ክፍላችሁን እንዲሁም ቦታችሁን ያላችሁበትን ቦታ ብትገልጹልን እንደዚሁ በተራ ደግሞ እንደውልላችኋለን ማለት ነው ከዛሬው ጥያቄዎች ጥሩ ትምህርት እንደወሰዳችሁ ተስፋ እናደርጋለን ሳምንት ደግሞ ከሌሎች ተማሪዎች ጋር የምንገናኝ ነው የሚሆነው እስከዛው ድረስ ሜሮ ሙልጌታ ከመላው የስቱዲዮ ባለሙያዎች ጋር ሰናበታችኋለሁ መልካም ሳምንት ይሁንላችሁ